እንደምናላችሁ ተማሪዎች ይህ የአስረኛ ክፍል ጂኦግራፊ ዩኒት 7 ሌሰናችን ነው። የትምህርቱ ርዕስ ዩኒት 7 ጂኦግራፊክ ኢሹስ ኤንድ ፐብሊክ ኮንሰርንስ ኢን አፍሪካ የሚል ነው የሚሆነው። የዚህ ዩኒት በዋናነት ሶስት ጉዳዮችን ያነሳል። ፕሮብሌም ፐብሊክ ኮንሰርን የሆኑ በአፍሪካ አጠቃላይ ፐብሊክ ኮንሰርን የሆኑ አንፕላንድ አርባናይዜሽን ወይም በእቅድ ያልተመራ የከተሞች መስፋፋት እንዲሁም ማይግሬሽን እና የኮስታል ኤሪያስ ፖሊሽን የሚሉ እነዚህ ሌሰኖች ዋና ሌሰኖቻችን ናቸው። እንግዲህ የዩኒት 7 በጣም ጠባብ ሌሰን ነው። ስለዚህ የሶስቱን ሌሰኖች በዚህ በአንድ ቪዲዮ አጠቃለን የምናቀርብ ይሆናል። እንግዲህ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም መለቃችሁ ቪዲዮዎች እንዲደርሳችሁ ደግሞ ላይክ እና ሼር በማድረግ ልትተባበሩን ይጠይቃለሁኝ። ወደ ሌቱ ትምህርት እንሄዳለን። የዛሬው ሌሰናችን እንዳልኳችሁ የመጀመሪያው ሌሰን አንፕላንድ አርባናይዜሽን ይሆናል። በዚህ አጠቃላይ የዚህ ዩኒት ዓላማ or የዚህ ሌሰን ዓላማ at the end of this section you will be able to explain the causes and consequences of unplanned urbanization የሚል ነው። በዚህ የአንፕላንድ አርባናይዜሽን ምክንያቶቹ ምን ናቸው? and አንፕላንድ ሆኖ የሆነ ከተማ መፈጠሩስ የሚያመጣው ኮንሲኩዌንስ ኦር ከሰት የሚችለው ነገር ምንድን ነው የሚሉትን ነገሮች ሁለቱን ነገሮች ኤክስፕሌን ማለት ትችላላችሁ ተብሎ ይጠበቃል። the causes of unplanned urbanization and consequences of unplanned urbanization የሚሉትን እንድትገልጹ ይጠበቃል ማለት ነው። በዚህ ዩኒት ላይ አይ ቲንክ ቅድም እንዳልኳችሁ እነዚህ ቅድም ሶስቱ ኢሹዎች ናቸው በዚህ ዩኒት ላይ የሚኖሩና ያልኳችሁ። ስለዚህ urbanization ስንል ምንድነው መጀመሪያ ዲፋይን እናደርገዋለን። urbanization refers to the population shift from rural to urban areas leading to increased town and city sizes። ስለዚህ urbanization ስንል የሰዎች ከገጠር ወደ ከተማ የሚባሉት አካባቢዎች ላይ ሽፍት ማድረግ መሰደድን ወደ ከተሞች ላይ የህዝቦች ቁጥር መጨመርን አጠቃላይ አርባናይዜሽን እንለዋለን። ገጠር የነበረው ማህበረሰብ ወደ ከተሞች እየፈለሰ የከተሞች ህዝብ ቁጥር እየጨመረ መምጣትን ሂደቱን ያንን አርባናይዜሽን እንለዋለን ማለት ነው። This urbanization involves infrastructure expansion, economic development and social transformation። ስለዚህ አርባናይዜሽን በተስፋፋ ቁጥር ራሱ የሚፈልገው ነገሮች አሉ። ለምሳሌ የኢንፍራስትራክቸር መስፋፋት ያስፈልገዋል። የተለያዩ አገልግሎት የሚሰጡ መንገድ ሊሆን ይችላል፣ ስልክ ሊሆን ይችላል፣ የጤና ተቋማት ሊሆን ይችላሉ። የተለያዩ አገልግሎቶች ኢንፍራስትራክቸሩ መሰረተ ልማቶች መስፋፋትን ይጠይቃሉ። ኢኮኖሚክ እድገትን ይጠይቃሉ። ሶሻል ትራንስፎርሜሽንን የማህበራዊ እድገትን ትራንስፎርም ማድረግን የሚጠይቁ ናቸው ማለት ነው። ኡርባናይዜሽን የራሱ የሚያስከትለው አንዱ ኢንፍራስትራክቸር መስፋፋትን ይጠይቃል፣ ኢኮኖሚክ ዴቨሎፕመንትን ይጠይቃል፣ ሶሻል ትራንስፎርሜሽን ይጠይቃል ማለት ነው። in another way it involves the corresponding decrease in the proportion of people living in rural areas። ሌላ ደግሞ ምን ያስከትላል? በገጠሩ አካባቢ የሚኖረው ማህበረሰብ ቁጥርን እየቀነሰ እንዲመጣ ያደርጋል ማለት ነው። However, when urbanization occurs rapidly and without proper planning, it results in various problems. በእቅድ ታስቦበት ከተሞች የህዝቡ ቁጥር በከተሞች ላይ እንዲጨምር ካልተደረገ በእቅድ ካልተመራ የከተሞች መስፋፋት በእቅድ ካልተመራ የራሱ የሆነ ከፍተኛ የሆነ አሉታዊ ተጽዕኖ ወይም ችግሮች ያስከትላል ማለት ነው። the causes of unplanned urbanization in Africa የሚለው መጀመሪያ ነው። ለምንድነው በአፍሪካ የከተሞች በእቅድ የማይመሩት ወይም ያልታቀዱ በእቅድ ፕላንድ ያልሆኑ ከተሞች የሚስፋፉ ለምንድን ነው የሚለውን እናየው ኮዞቹን። the first one is unplanned and unregulated growth ነው። ስለዚህ ያልታቀደ እና ቁጥጥር የሌለው እድገት መኖር ከተሞች መስፋፋት ላይ አንዱ ችግር እሱ ኮዝ ነው። በእቅድ አይደለም ማለት ነው፣ ቁጥጥር የለበትም ማለት ነው። ይሄ አንዱ ኮዝ ነው። ሁለተኛው the legacy of colonialism ነው።
የቅኝ ግዛት ሌጋሲው አሁንም ለአንፕላንድ የሆነ አርባናይዜሽን እንዲከሰት አድርጓል። ሌላኛው ዘ ፖሊሲ ፕሬዠር ኦፍ ኢንተርናሽናል ኢንስቲትዩሽንስ ኤግዛምፕል ዘ ስትራክቸራል አጀስትመንት ፕሮግራምስ ኦፍ አይኤምኤፍ ሳይፈልጉ በከተሞች ወይም የውጭ ጫናዎች የኢንተርናሽናል ኢንስቲትዩሽኖች ለምሳሌ እንደ አይኤምኤፍ ኢንተርናሽናል ሞኔታሪ ፈንድ የሚባለውን እንዳያደርጉ በሚል በሀገሮች ጣልቃ በመግባት ሳያቅዱት ሳያስቡበት ሀገሮች አንፕላንድ የሆነ አርባናይዜሽን እንዲካሄድ ያደርጋሉ ማለት ነው። ሌላኛው ፕሬዠር ኦፍ ዴቨሎፕድ ካንትሪስ ነው። እንደ አይኤምኤፍ ደግሞ በሀገሮች ደረጃም ደግሞ ሀገሮችም ደግሞ ዴቨሎፕድ የሆኑ ሀገሮች ደግሞ ጫና ይፈጥራሉ። ሊበራሊዝም ፖሊሲስ ቱዋርድ ዴቨሎፒንግ ካንትሪስ እንዲያድጉ የተለያዩ አቅም ያላቸው ሀገሮች ዴቨሎፕድ የምንላቸው ሀገሮች በእነሱ ፖሊሲ በእነሱ አካሄድ እንዲያድጉ በሚል ከእቅድ ውጭ የዛች ሀገር መንግስት ሳያስብበት ያለ ፍላጎቱ ፕሬዠር በመፍጠር ወይም ጫና በመፍጠር የአንፕላንድ የሆነ አርባናይዜሽን እንዲፈጠር ሊያስኬድ ይችላል ማለት ነው። ሌላኛው ዊክ አርባን ፕላኒንግ ኢንስቲትዩሽንስ ነው። በከተሞች አካባቢ ወይም በሀገሪቱ በአፍሪካ ሀገሮች መካከል ላይ የከተሞችን ፕላን የሚያደርግን ተቋም በእቅድ የሚመራ ተቋም ጠንካራ አለመሆናቸው ይሄ ሌላኛው ምክንያት ነው ማለት ነው። አንፕላንድ አርባናይዜሽን ምን ናቸው? ፊውቸሮቹ ምን ይመስላሉ? እስቲ በምን ልትለዩዋቸው ትችላላችሁ? ፕላንድ የሆነ የራሱ ፊቸር አለው። አንፕላንድ የሆነ ደግሞ የራሱ ፊቸር አለው። ስለዚህ አንፕላንድ የሆነ ከተማ አርባን ምንድን ነው የሚመስለው የሚለውን እንዲያው ኪ ፊቸርስ የምንላቸው ፈርስት ዋን ኢዝ አርባን ስፕራዋል ኤንድ ኮምፓክትነስ ነው። ስለዚህ የእንትኑ ምንድነው ገጽታው የኮምፓክትነሱ አንዱ መለያችን ነው ማለት ነው። የአንፕላንድ አርባናይዜሽን ኮምፓክትድ ይሆናል ማለት ነው። ሁለተኛው አንፕላንድ አርባን ግሮዝ ነው። ግሮዙ ፕላንድ የሆነ አይደለም፣ ዝም ብሎ በሁሉም አቅጣጫ ሊሆን ይችላል። በከተማው አቅጣጫ በሁሉም ላይ የመስፋፋት ግሮዝ እድገት ይኖራል ማለት ነው። የተለጠጠ ከተሞቹ እየተለጠጡ ይሄዳሉ ማለት ነው። ሌላኛው ላንድ ዩዝ ቼንጅ ነው። ሌላ የምናየው የመሬቱ አጠቃቀም ላንድ ዩዙ ይቀየራል። እዛ አካባቢ ለግብርና ያገለግል የነበረ መሬት ወደ አርባናይዜሽን ቶሎ ሲቀየር እናየዋለን። ያ ማለት ያለ ፕላን የሚመራ አንድ ማሳያው ነው ማለት ነው። ለሌላ አገልግሎት ሲሰጥ የነበረ ለከተማ አርባናይዝድ ሆኖ የአርባን አገልግሎት ሲሰጥ እናየዋለን። ኤንድ አክሰለሬትድ ፖቨርቲ ነው ሌላኛው የድህነት መስፋፋት ከተሞች ላይ የልመና ተስፋፍቶ ታያላችሁ። የሰው ራሱን በኢኮኖሚ ራሱን መግቦ መኖር የማይችልበት ሁኔታ ታገኛላችሁ። ስለዚህ ድህነት አንዱ እዛ ከተማ ላይ መገለጫው ነው ማለት ነው። ሌላኛው ኤንቫይሮንመንታል ዲግራዴሽን ነው። አካባቢ ላይ አካባቢውን መጎዳት መጎሳቆል ሊሆን ይችላል፣ አንዱ ማሳያው ነው። ፑር ኤንድ ዋተር ኳሊቲ ነው። በዛ ከተማ አካባቢ ንጹህ የሆነ ውሃና ንጹህ የሆነ አየር ማግኘት አስቸጋሪ ይሆናል ማለት ነው አንፕላንድ አርባናይዜሽን ሲኖር። ሌላኛው ኢንሰፊሽንት ዋተር አቬይላቢሊቲ ነው። የውሃ አገልግሎት በአግባቡ ለከተሞቹ ህዝቡ ተደራሽ የማይሆን ከሆነ ያ ከተማ አንፕላንድ ነው ማለት ነው። ፕላንድ ሲሆን ሰፊሽንት የሆነ ያንን ታሳቢ አቅሙን ያገናዘበ የውሃ አገልግሎት ይኖራል ተብሎ ይታሰባል። ሌላኛው ዌስት ዲስፖዛል ፕሮብሌምስ ነው። የዌስት ዲስፖዛል ፕሮብሌም ስንል የቆሻሻ አወጋገድ ስርዓት የለም። ስለዚህ እዚህም ቆሻሻ ተጥሎ እናያለን ማለት ነው። ስለዚህ እነዚህ የአንፕላንድ አርባናይዜሽን መገለጫዎቹ ልናይባቸው ልንለይበት የምንችልባቸው ምልክቶች ናቸው ማለት ነው። ዋት አር ዘ ኮዝስ ኦፍ አንፕላንድ አርባናይዜሽን? ኮዞቹ ምንድን ናቸው? አንደኛ ስላምስ ኤንድ ስኳተርስ ሴትልመንትስ ናቸው። ኦቨርክራውድድ ኤንድ አንሳኒታሪ ሊቪንግ ኮንዲሽን ይከሰታሉ። ኮንስኮንሶቹ ምንድን ናቸው? አንፕላንድ አርባናይዜሽን በመኖሩ ምንድን ነው የሚከሰተው? የሚመጣው ምንድን ነው ስንል ስላሞች እና ስኳተር ሴትልመንቶች። ስለዚህ በጣም የወረዱ እና በጣም የተጠጋጉ ንጽህና የጎደላቸው ቤቶችን ስላምስ እናያለን ማለት ነው። ሰፈሩ በጣም የቆሸሸ ሰፈር
በጣም የደከሙ ቤቶች እናያለን ማለት ነው። አንዱ ሊከሰት የሚችለው እሱ ነው። ስላሞች ላይ ይበዛሉ። ሌላኛው ፑር ኢንፍራስትራክቸር ነው። ስለዚህ አንፕላንድ ከሆነ አርባናይዜሽን የኢንፍራስትራክቸር ወይም መሰረተ ልማቱ ፑር ይሆናል። መንገድ፣ የውሃ አገልግሎት፣ ኤሌክትሪሲቲ እንድ የተለያዩ የሳኒተሪ ሰርቪሶች እነዚህ ፑር ኢንፍራስትራክቸር ይኖራል ማለት ነው። ሌላኛው ኢኮኖሚክ ቻሌንጆች ናቸው። ሃይ ኮስት ኦፍ ሊቪንግ ኤንድ ሃይ አንኤምፕሎይመንት ሬት እዛ እንደዛ አንፕላንድ የሆኑ ከተሞች ላይ ኮስቷችን ሃይ ኮስት ኦፍ ሊቪንግ ነው። ለመኖር በጣም አስቸጋሪ የሚሆንበት ኑሮ የሚከብድበት እና ስራ አጥነት በጣም ከፍተኛ የሚሆንበት ይሆናል ማለት ነው። ሌላኛው ሄልዝ ኢሹ ነው። እንግዲህ አንፕላንድ የሆነ አርባናይዜሽን ሲፈጠር ስፕሪድ ኦፍ ኮሚኒኬብል ዲዚዝ ዲው ቱ ፑር ሳኒቴሽን፣ ስለዚህ ንጽህና የለም እዛ አካባቢ እንደዛ አንፕላንድ የሆነ አርባናይዜሽን። በዚህ ምክንያት የተላላፊ በሽታዎች የምንላቸው ኦር ኮሚኒኬብል ዲዚዞች በጣም ይስፋፋሉ ማለት ነው። አናዘር ካውዝ ኦር ኮንሲኩዌንስ ኢዝ ሶሻል ኢንስታቢሊቲ ነው። ሶሻል ኢንስታቢሊቲ ስንል የማህበራዊ አለመረጋጋት፣ ለምሳሌ ራይዚንግ ክራይም ሬትስ፣ ለምሳሌ ወንጀለኝነት እዛ አካባቢ እዛች ከተማ ላይ ወንጀለኛ ይሰፋል ማለት ነው። ወንጀል ይስፋፋል። ሶሻል አንረስት ኤንድ አርባን ቫዮለንስ፣ ግጭቶች፣ የተለያዩ ከተማ ውስጥ የሚፈጠሩ አለመረጋጋቶች፣ አንረስቶች ይፈጠራሉ ማለት ነው። ሌላኛው ኢንቫይሮንመንታል ዲግራዴሽን ነው። ፖሊዩሽን አለ፣ ዲፎረስቴሽን አለ፣ ሎስ ኦፍ ባዮዳይቨርሲቲ። እነዚህ አርባናይዜሽን እየተስፋፋ አንፕላንድ በሆነ መልኩ እየተስፋፋ ሲመጣ ሊከሰቱ የሚችሉ ችግሮች ወር ኮንሲኩዌንሶች ናቸው ማለት ነው። እንግዲህ ሌላኛው የክላይሜት ቼንጅ እና አርባናይዜሽን ስናይ አንፕላንድ አርባን ኤክስፓንሽን ኢንክሪዝስ ቨልነራቢሊቲ ቱ ክላይሜት ቼንጅ። ትልቁ ደግሞ አንዱ ኮንሲኩዌንሱ የሚያመጣው ክላይሜት ቼንጅ ነው። ኢንክሉዲንግ ፍለድስ፣ ኤክስትሪም ዌዘር ኢቨንትስ፣ ኮስታል ሲቲስ አር ፓርቲኩላር አት ሪስክ። በዚህ ጊዜ እነዚህ በከተሞች ላይ አንፕላንድ የሆነ እንትን ሲመጣ ክላይሜቲክ ቼንጅ ይመጣል። ክላይሜቲክ ቼንጅ ከመጣ ደግሞ ያልተጠበቀ ጎርፍ እና የአየር ኤክስትሪም የሆነ ዌዘር ኢቨንቶች መከሰት፣ ኃይለኛ ዝናብ ሊሆን ይችላል፣ ኃይለኛ ሙቀት ሊሆን ይችላል። እንደዚህ አይነት ነገሮች መከሰት ይጀምራል ማለት ነው። እነዚህ እንግዲህ ኮንሲኩዌንስስ ኦፍ የአንፕላንድ አርባናይዜሽን ናቸው ማለት ነው። ወደ ሌሰን ነው የምንሄደው ተማሪዎች። የሌሰኑ ቱርስ ርዕሳችን ወር ሌሰናችን ማይግሬሽን ፋክተርስ ኤንድ ኢምፓክትስ ኦን አፍሪካ፣ ስደት፣ የህዝቦች ስደት መሰደድ ፋክተሩ ምንድን ነው፣ ኢምፓክትስ ምንድን ነው፣ የሚያመጣው ተጽዕኖስ ምንድን ነው የሚሉትን በዚህ በሌሰንቱ የምናይ ይሆናል ማለት ነው። እንግዲህ የዚህ የዛሬው የሁለተኛው ርዕሳችን ማይግሬሽን ነው ብያችኋለሁ። ከዚህ ደግሞ የሚጠበቀው ከእናንተ ዲስክራይብ ዘ ፓተርንስ ኤንድ ኢምፓክትስ ኦፍ ኢንተርናል ኤንድ ኢንተርናሽናል ማይግሬሽን ኢን አፍሪካ። ስለዚህ ፓተርኑና ኢምፓክቱ ምን እንደሚመስል ኢንተርናል እና ኢንተርናሽናል ማይግሬሽን በአፍሪካ ምን እንደሚመስል ፓተርኑን ኦር ኢምፓክቱን ዲስክራይብ እንድታደርጉ ይጠበቃል ማለት ነው። ስለዚህ ማይግሬሽን ምንድን ነው ዲፋይን እናድርገው። Migration is the movement of people from one place to another for permanent residence, sometimes for semi-permanent ልንለው እንችላለን። ማይግሬሽን የምንለው ለቋሚ ለሆነ ለፐርማነንት ሬዚደንስ ከአንድ ቦታ ወደ አንድ ቦታ የቦታ ለውጥ ማድረግ፣ ያንን ሰው ዘመንተ ፒፕል ህዝቦችን ከአንድ ቦታ ወደ አንድ ቦታ መሰደድ፣ ያንን ማይግሬሽን ልንለው እንችላለን ማለት ነው። ስደት እንለዋለን። It can be characterized, this migration can be internal and international migration. ስለዚህ ኢንተርናል እና ኢንተርናሽናል ብለን በሁለት ልንከፍለው እንችላለን። ኢንተርናል ማይግሬሽን የምንለው ሙቭመንት ዊዝን ዘ ሴም ካንትሪ፣ በአንድ ሀገር ውስጥ ባለው ባውንደሪ ውስጥ በሚደረግ ሙቭመንትን ኢንተርናል ማይግሬሽን እንለዋለን። ወይራስ ኢንተርናሽናል ማይግሬሽን ስንል ሙቭመንት አክሮስ ናሽናል ቦርደርስ፣ ከአንድ ሀገር ኢንተርናሽናል ባውንደሪዎችን አልፎ መሄድን ተሻግሮ መሄድን ኢንተርናሽናል ማይግሬሽን ልንለው እንችላለን ማለት ነው። በሌላ ደግሞ አነጋገር ማይግሬሽን ቮለንታሪ ማይግሬሽን እና ፎርስድ ማይግሬሽን ብለን ልንከፍለው እንችላለን። አንዱ ኢንተርናል ማይግሬሽን እና ኢንተርናሽናል ነው። ሁለተኛው ሌላኛው የአከፋፈል ስርዓታችን ከሶርሱ ጋር ተያይዞ ቮለንታሪ ኮዙ ጋራ ቮለንታሪ ማይግሬሽን እና ፎርስድ ማይግሬሽን ብለን እንከፍለዋለን ማለት ነው።
ቮለንታሪ ማይግሬሽን የምንለው it is based on personal choice for better opportunities የተሻለ ነገር ለማግኘት በሰዎች ምርጫ ከአንድ ቦታ ወደ አንድ ቦታ ኢንተርናል ሊሆን ይችላል፣ ኢንተርናሽናል ሊሆን ይችላል፣ ቮለንተሪሊ በፍላጎታቸው የሚደረግ ማይግሬሽን። ለምሳሌ የተሻለ ስራ ለማግኘት ሊሆን ይችላል፣ የተሻለ አየር ለማግኘት ሊሆን ይችላል። ያ ቮለንታሪ ማይግሬሽን ልንለው እንችላለን ማለት ነው። ቮለንተሪ ማይግሬሽን it can be internal or international። ፎርስድ ማይግሬሽን የምንለው ደግሞ it is ከስሙ እንደምትረዱት ፎርስድ ነው፣ በመገደድ ነው፣ በኃይል ነው። it is due to conflict በጸጥታ ችግር በግጭቶች ችግር ምክንያት ሊሆን ይችላል። ኦር ናቹራል ዲዛስተርስ ሊሆን ይችላሉ። የተፈጥሮ አደጋዎች ተከስተው ሊሆን ይችላል። ፖለቲካል ኢንስቴቢሊቲ ተፈጥሮ ሊሆን ይችላል። በእነዚህ ምክንያቶች ፎርስድ ማይግሬሽን ሊከሰት ይችላል ማለት ነው። ፎርስድ ማይግሬሽኑ እንደዚሁ እንዳልኳችሁ ኢንተርናልም ኢንተርናሽናልም ሊሆን ይችላል። what are the factors for driving migration? ምንድን ናቸው ፋክተርስ ድራይቪንግ ማይግሬሽን ፎር ድራይቪንግ ፋክተርስ የምንላቸው ምን ናቸው? የሰው ልጅ እንዲሰደድ የሚያደርጉ ምክንያቶች ምንድን ናቸው? ፑል እና ፑሽ ፋክተር ብለን እንከፍላቸዋለን። ፑሽ ኤንድ ፑል። ፑሽ ፋክተር የምንላቸው ገፊ የምንላቸው ገፊ ምክንያቶች እና ፑል ፋክተር የምንላቸው ሳቢ ምክንያቶች፣ ወደዛ አካባቢ ሰው እንዲሰደድ የሚያደርጉ የሚስቡ ነገሮች። ፑሽ የምናደርጋቸው ፑሽ ፋክተር ደግሞ ሰዎች ከሆነ ቦታ እንዲሄዱ የሚገፉ ገፊ ምክንያቶች ልንላቸው እንችላለን ፑሽ ፋክተርስ። ለምሳሌ ፖቨርቲ እና አንኤምፕሎይመንት፣ ድህነት፣ ስራ አጥነት፣ ፖለቲካል ኢንስታቢሊቲ፣ ኮንፍሊክት፣ ኢንቫይሮንመንታል ዲዛስተርስ ኤንድ ክላይሜት ቼንጅ እነዚህ ፑሽ ፋክተር ሊሆኑ ይችላሉ ማለት ነው። ሰው ተገፍቶ እንዲሄድ የሚያደርጉ ተገዶ እንዲሄድ የሚያደርጉ ፑሽ ፋክተርስ እንላቸዋለን። ፑል ፋክተር የምንላቸው ቤተር ጆብ ኦፖርቹኒቲስ፣ ኢምፕሩቭድ ሊቪንግ ስታንዳርድስ ኤንድ አክሰስ ቱ ኳሊቲ ኤጁኬሽን ኤንድ ሄልዝ ኬር። ለምሳሌ ጥሩ የስራ እድል መኖር፣ የተሻለ የአኗኗር ኑሮ መኖር እዛ አካባቢ ላይ፣ የተሻለ የትምህርት እድል፣ የተሻለ የጤና አገልግሎት መኖር፣ እነዚህ ደግሞ ፑል ፋክተሮች ልንላቸው እንችላለን። ፑል ነው የሚያደርጉ ይስባሉ ማለት ነው፣ ሳቢ ምክንያቶች ናቸው። በሁለት መልኩ እነዚህን ማይግሬሽኖች ልንከፍላቸው እንችላለን ማለት ነው። ሌላኛው ኢምፓክቱ ምንድን ነው ታዲያ? የማይግሬሽን ኢንተርናልም ሆነ ኢንተርናሽናሉ ፑል ኦር ፑሽም አለው ምንድን ነው ኢምፓክቱ የሚያመጣው ተጽዕኖ ምንድን ነው የሚለውን እንየው። ኢምፓክቱን በሁለት መልኩ መክፈል እንችላለን። ፖዚቲቭ ኢምፓክት እና ኔጋቲቭ ኢምፓክቶች ይኖሩታል። ፖዚቲቭ ኢምፓክት የምንለው ኢኮኖሚክ ግሮዝ ዲው ቱ ሌበር ሞቢሊቲ፣ ወደዛ አካባቢ ለምሳሌ የአንድ ማህበረሰብ ወር ህዝብ ወደዛ ማይግሬት የሚያደርግ ከሆነ የስራ ሌበር ይገኛል ማለት ነው። ሰራተኛ ይገኛል። ለምሳሌ የአውሮፓዎችን ብንወስድ የሰው እጥረት አለባቸው እና እዛ አካባቢ ሌበር በተገኘ ቁጥር ኢኮኖሚክ ግሮዝ ይመጣል ማለት ነው። ሌላኛው ካልቸራል ኤክስቼንጅ ኤንድ ዳይቨርሲቲ ነው የሚያመጣው ፖዚቲቭ ኢምፓክት። የባህል ትስስር ኤክስቼንጅ ይኖራል፣ ዳይቨርሲቲ እንዲኖር ያደርጋል ማለት ነው። ሌላኛው እንደገና ሬሚታንስስ ሴንት ባክ ሆም ነው። ስለዚህ ምንድነው ለምሳሌ በእኛ የዶላር ምንዛሬ ማግኘት የሚቻልበት እድል ይፈጠራል። ለምሳሌ ከኢትዮጵያ ወደ ውጭ ያሉ የተሰደዱ ሰዎች ለቤተሰባቸው ሬሚታንስ ገንዘብ ይልካሉ። ያ ማለት ለሀገሪቱ ገቢ ነው። በዚህ መልኩ ፖዚቲቭ ኢምፓክት ሊኖረው ይችላል ማለት ነው የማይግሬሽን። ኔጋቲቭ ኢምፓክቱ ግን ብሬን ድሬን ነው አንዱ። ሎስ ኦፍ ስኪልድ ወርከርስ፣ የተማረ የሰው ኃይል ማጣት መሰደድ ሊሆን ይችላል። ስለዚህ አንዱ ይሄ ኔጋቲቭሊ የሚወሰድ ኢምፓክት ነው። ሰዎች ስደት ባለ ቁጥር ለዛች ሀገር የተማረ ያሰለጠነቻቸው ብዙ ሀብት የፈጀችባቸው የሰው ዜጎቿ ሊሰደዱባት ይችላል። ይሄ ኔጋቲቭ ኢምፓክት ነው። ሌላኛው ኦቨርክራውዲንግ የአርባን ራይስ ነው። ስለዚህ ማይግሬሽን ባለ ቁጥር እዛ አካባቢ ላይ መጨናነቅ፣ የህዝቦች ኦቨርክራውድድ መሆን ይመጣል ማለት ነው። ሌላው ሶሻል ኮንፍሊክትስ ኤንድ ዜኖፎቢያ ሊከሰት ይችላል። የማህበራዊ ግጭቶች እና በብሔር እምነት ጠል ሆም ዜኖፎቢያ እንለዋለን። ዜኖፎቢያ ማለት ሌላውን መጥላት፣ በብሔሩ እምነቱ ሊሆን ይችላል መጥላት። እነዚህ ሶሻል ኮንፍሊክቶች ሊከሰቱ ይችላሉ። እነዚህ
የማይግሬሽን አሁን በአውሮፓ አካባቢ ላይ የምናየው ለጥቁሮች ያለ አመለካከት ለምሳሌ ማየት እንችላለን። ይሄ እዚህ ውስጥ ሶሻል ኮንፍሊክት ዜኖፎቢያ ልንለው እንችላለን። ኔጋቲቭ ኢምፓክቱ ነው ማለት ነው ይሄ። አሁን የሌሰንቱ በዚህ መልኩ እናጠናቅቃለን። በቀጣይ ደግሞ ወደ ሌሰን 3 የምንሄድ ይሆናል። አብራችሁኝ ቆዩ ተማሪዎች። ያው በሌሰን 1 አንፕላንድ አርባናይዜሽን አይተናል። ኮዞቹ፣ ኢምፓክቶቹ፣ ኮንስኮንሶቹም ሊሆን ይችላሉ አንፕላንድ አርባናይዜሽን ሲኖር የሚለውን አይተናል። በሌሰን 2 ደግሞ ማይግሬሽን ፋክተሮቹ ኤንድ ኢምፓክቶቹ ምንድን ናቸው የሚለውን አይተናል። ሌላኛው ኢሹ ወይም ኮንሰርን የሆነው የአፍሪካ እነዚህ አሳሳቢ ጉዳዮች ያልናቸው ሁለቱን አይተናል። በአሁኑ ደግሞ የምናየው ሌላኛው ኢሹ ወይም ኮንሰርን የኮስታል ፖሊሽን አፍሪካ ነው። ወይም የባህር ዳርቻዎች አካባቢ ላይ የውሃ አካላትን ብክለትን አንዱ ኢሹ አድርገን የምናየው ይሆናል ማለት ነው። ከዚህ የሚጠበቀው ከእናንተ at the end of this section you will be able to identify the cause of coastal pollution in Africa. የኮስታል ፖሊሽን ኮዞቹ ምንድን ናቸው? የባህር አካባቢዎች የውሃ ዳርቻዎች እንዲበከሉ የሚያደርጉ ምክንያቶች ምንድን ናቸው? ኮዞችን አይደንቲፋይ እንድታደርጉ ይጠበቃል ማለት ነው። ሁለተኛው suggest solution to the issues of coastal pollution in Africa. መፍትሄው ምን ይሆናል ብላችሁ መፍትሄዎችን መናገር ሰጀስት ማድረግ ትችላላችሁ ማለት ነው። እንዴት ቢደረግ ነው የሚሻለው የሚለው እናንተም ሀሳብ መስጠት ትችላላችሁ። ዲፋይን እናድርገው እስቲ ኮስታል ፖሊሽን ምንድን ነው? ኮስታል ፖሊሽን refers to the contamination of marine environments due to the human activities። ስለዚህ የማሪን ኤንቫይሮንመንት አካባቢ ወይም በዳርቻ የውሃ ዳርቻዎችን አካባቢ በሰዎች አክቲቪቲ ምክንያት በሰዎች እንቅስቃሴ ተግባር ምክንያት ኮንታሚኔት መሆን ኮስታል ፖሊሽን ልንለው እንችላለን ማለት ነው። There are major sources for this contamination or coastal pollution. The first one is industrial waste ነው። Industrial waste, municipal sewerage, oil spills, plastic pollution and agricultural runoff ናቸው። እነዚህ sources of coastal pollution የምንላቸው ናቸው ማለት ነው። ስለዚህ ኢንዱስትሪያል ዌስት ስንል ከፋክተሪ ውስጥ ዲስቻርጅ ቶክሲክ ኬሚካልስ ኮስታል ዋተር። ስለዚህ ከፋብሪካዎች በጣም ቶክሲክ የሆኑ ኬሚካሎች ወደ ኮስታል ዋተሮች ይለቀቃሉ። ይሄ አንዱ ኮዝ ነው። ሁለተኛው ሙኒሲፓል ሲዌሬጅ ነው። ፑር ዌስት ማኔጅመንት ሊድስ ቱ አንትሪትድ ሲዌሬጅ ዲስፖዛል ሲዌሬጅ። ስለዚህ የደካማ የሆነ የቆሻሻ አወጋገድ ስርዓት መኖርም እንደዚሁ ለኮስታል ፖሊሽን ምክንያት ይሆናል ማለት ነው። ማህበረሰቡ አካባቢ እዛ ከተሞች አካባቢ ያለው ማህበረሰቡ የቆሻሻውን ወደ ከተሞች ወደ ውሃ አካላት ዝም ብሎ በኬርለስ ሊጥል ይችላል። ስለዚህ ሙኒሲፓል ሲዌሬጅ ይከሰታል። አንዱ ኮዝ ነው ማለት ነው። ሌላኛው ኦይል ስፒልስ ነው። አክሲደንታል ስፒልስ ፍሮም ኦይል ታንከርስ ዳሜጅ ማሪን ላይፍ። ስለዚህ የነዳጅ ታንከሮች ሊኖሩ ይችላሉ። የተለያዩ ኬሚካል የያዙ ታንከሮች ይኖራሉ። እነዚህ አደጋ ሊደርስባቸው ይችላል። አደጋ ሲደርስባቸው ያ የያዙት ነገር ወደ ውሃ አካል ይሄዳል፣ ይቀላቀላል። ያ ደግሞ እንደዚሁ ኮስታል ፖሊሽን እንዲከሰት ሊያደርግ ይችላል ማለት ነው። ሌላኛው ፕላስቲክ ፖሊሽን ነው። ነን ባዮዲግሬደብል ዌስት አኩሙሌትስ ኢን ኦሽንስ። እንደምታዩት በየአካባቢያችን ፔስታሎች፣ የተለያዩ ፔስታሎች ተጥለው አካባቢን ሲያቆሽሹ እናያለን። በእነዚህ ኮስታል ኤሪያዎችም እነዚህ የሚጣሉ ፕላስቲኮች ለኮስታል ፖሊሽን ምክንያት ናቸው ማለት ነው። አናዘር ዋን ኢዝ አግሪካልቸራል ራንኦፍ ነው። ይህን ስንል አግሪካልቸራል ራንኦፍ ስንል ለምሳሌ ፔስቲሳይዶች አሉ፣ ፈርቲላይዘርስ ፖሊዩት ዋተር ቦዲስ። ስለዚህ የጸረ ተባይና ማዳበሪያዎች ሊሆኑ ይችላሉ፣ ለግብርና የምንጠቀምባቸው የተለያዩ ኬሚካሎች፣ እነዚህ የኮስታል ኤሪያውን ሊበክሉ ይችላሉ። ያ ኮስታል ፖሊሽን ኮዝ ሊሆን ይችላሉ ማለት ነው። The most frequent cause of coastal pollution problems is the discharge of municipal sewage and industrial wastes into coastal waters ነው። ከነዚህ ውስጥ ሁሉ ከፍተኛው በአፍሪካ ትልቁ ምክንያት የኮስታል ፖሊሽን ዲስቻርጅ ኦፍ ሙኒሲፓል ስዌሬጅ ኤንድ ኢንዱስትሪያል ዌስትስ ናቸው ማለት ነው። እነዚህ ሁለቱ ናቸው
ከከተማ የሚወጡ ቆሻሻዎችና የኢንዱስትሪያል ወስቶች ናቸው ማለት ነው ዋና ችግሮች ወይም ኮዞቹ ብለን የምንወስዳቸው በአፍሪካ ፖፑሌሽን ላይ። ሶ ዋት አር ዘ ኢምፓክትስ ኦፍ ኮስታል ፖሊሽን ነው። ኮስታል ፖሊሽን ኖሮ ምንድነው የሚያመጣው ተጽዕኖ? ፈርስት ዋን ኢዝ ማሪን ባዮዳይቨርሲቲ ሎስ ነው። ስለዚህ ውሃ ውስጥ የሚኖሩ የተለያዩ ባዮዳይቨርሲቲዎች ይጠፋሉ። የተለያዩ የአሳ ዘሮች፣ ህይወት ያላቸው የተለያዩ እጽዋቶች ይኖራሉ እዛ ውስጥ። እነዚህ ሁሉ ምን እንዲያደርጉ ሎስ እንዲሆኑ ያደርጋል ማለት ነው። ማሪን ባዮዳይቨርሲቲ የምንለው ሎስ ይሆናል። ፖሊታንትስ ዲስትሮይ ሃቢታንትስ ኤንድ ኪል ማሪን ስፒሺስ። ሌላኛው ሄልዝ ሃዛርዶች ናቸው። የጤና አደጋዎች ይከሰታሉ። ኮንታሚኔትድ ሲ ፉድ ፖዝስ ሪስክስ ቱ ሂውማን ሄልዝ። ለአካባቢው በሚኖረው ማህበረሰብ ላይ የጤና ችግር ይከሰታል። አናዘር ዋን ኢዝ ኢኮኖሚክ ኮንሲኩዌንስስ። ለምሳሌ ዲክላይኒንግ ቱሪዝም ኤንድ ፊሽንግ ኢንዱስትሪስ። የአካባቢ የኮስታል ፖሊሽን በተከሰተ ቁጥር ወደዛ አካባቢ ቱሪስቶች መሄድ አይፈልጉም። በዚህ ምክንያት ከቱሪዝም የምናገኘው የኢኮኖሚ እድገት ይቀንሳል ማለት ነው። ገቢ ይቀንሳል ማለት ነው። ሌላኛው እዛ አካባቢ ላይ ባዮዳይቨርሲቲ ሎስ የሚሆን ከሆነ የፊሽንግ ከአሳ እርባታ የምናገኘው ገቢ እንደዚሁ ይቀንሳል። ሌላኛው ኢምፓክቱ ክላይሜት ቼንጅ ኢፌክቶች ናቸው። ለምሳሌ ኢንክሪዝ ካርበን ኢሚሽንስ ፍሮም ፖሊዩትድ ዋተርስ። ስለዚህ ካርበን ኢሚሽኑ እየጨመረ ይመጣል፣ ክላይሜት ቼንጁ ይከሰታል ማለት ነው። እነዚህ እንግዲህ ከኮስታል ፖሊሽን ላይ በኮስታል ፖሊሽን የሚከሰቱ ኢምፓክቶች የሚመጡ ኢምፓክቶች ናቸው ማለት ነው። ሶ ዋት አር ዘ ሶሉሽንስ ቱ ኮስታል ፖሊሽንስ? ምን ማድረግ አለብን? ይህ ኮስታል ፖሊሽን እንዳይከሰት ምንድነው ማድረግ ያለብን? ፈርስት ዋን ኢዝ ስትሬንግዚንግ ዌስት ማኔጅመንት ሲስተምስ ነው። የቆሻሻ አወጋገድ ስርዓት መዘርጋት ማጠናከር ያስፈልጋል። ስትሬንግዝኒንግ ዌስት ማኔጅመንት ሲስተምስ። ዘ ሰከንድ ዋን ኢዝ ሬጉሌቲንግ ኢንዱስትሪያል ዲስቻርጅስ። ከኢንዱስትሪ የሚወጡት የቆሻሻ አወጋገድ ስርዓት እሱን መቆጣጠር ያስፈልጋል። ኢንዱስትሪዎች እንደፈለጉ ቆሻሻቸውን ወደ ውሃ እንዳያስገቡ መከላከል ያስፈልጋል ማለት ነው፣ መቆጣጠር ያስፈልጋል። ዘ ሰርድ ኢዝ ፕሮሞቲንግ ሰስቴይነብል ፊሽንግ ፕራክቲስ። ዘላቂ የሆነ የአሳ እርባታ አጠቃቀም የፊሽንግ ፕራክቲሶችን ፕሮሞት ማድረግ ያስፈልጋል። ሌላኛው ፐብሊክ አዌርነስ ኤንድ ኢንቫይሮንመንታል ኤጁኬሽን ነው። ለማህበረሰቡ ግንዛቤ መፍጠር ማስተማር ሊሆን ይችላል። ኤንድ ዘ ፊፍዝ ዋን ኢዝ ኢንፎርሲንግ ኢንተርናሽናል ኢንቫይሮንመንታል ሎውስ። የተለያዩ ዓለም አቀፍ ህጎች አሉ። ይህንን ኮስታል ፖሊዩሽን እንዳይከሰት ለማስጠበቅ እንዳይከሰት ለማድረግ የወጡ ህጎች አሉ። እነዚህን ኢንፎርስ ማድረግ ተግባራዊ እንዲሆኑ ማድረግ እነዚህ ሶሉሽንስ ቱ ኮስታል ፖሊዩሽን ብለን እንወስዳቸዋለን። ሰው እንግዲህ ተማሪዎች የዩኒት 7 በዚህ በአንድ ቪዲዮ አጠቃለነዋል። በቀጣይ በቪዲዮ በዩኒት 8 እስከምንገናኝ ደህና ቆዩኝ።